ሰላም ሰላም የጀነራል ኤዱኬሽንስ ቤተሰቦች እንደምን አላችሁ? ፍሬሽማን ጀነራል ባዮሎጂ የሚለውን የትምህርት ርዕስ የተማማርን ቻፕተር 3 ላይ ደርሰን ከቻፕተር 3 ደግሞ ፓርት 1ን ባለፈው አይተን ነበረ። ስለ ሴል የሚያወራው ቻፕተር ነው እና ቻፕተር 3 ማለት ሴል ማለት ምን ማለት እንደሆነ እና ቲዮሪ አንዳንድ ሰዎች ስለ ሴል ምን እንዳሉ አይተን ነበር። እንዲሁም ስለ ሴል ኦርጋኔሎች ማየት ጀምረናል። ስለ እያንዳንዱ ስለ ሴል ኮምፖነንት በዚህኛውም ፓርት ደግሞ ከዛኛው የቀጠለውን ስለ ፕላዝማ ኦር ደግሞ ስለ ሴል ሜምብሬን ነው የምንመለከተው ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ፕላዝማ ሜምብሬን ኦር ሴል ሜምብሬን ማለት ኢዝ ኤክስትሪምሊ ቲን ሌየር ኦፍ ሊፒድስ ኤንድ ፕሮቲንስ ፎርሚንግ አውተርሞስት ባውንደሪ ኦፍ ሊቪንግ ሴልስ ኤንድ ኢንክሎዚንግ ዘ ኢንትራሴሉላር ፍሉድ ማለት ነው። ሴል ሜምብሬን ኦር ፕላዝማ ሜምብሬን ማለት የሴሉ ምንድነው አውተር ሞስት ባውንደሪ ነው ማለት ነው። የውጨኛውን ክፍል የሚሸፍንበት ፓርት ነው ማለት ነው። ከውጭ ወደ ውስጥ ነገሮች የሚገቡትንና የሚወጡትን ለመቆጣጠር ከበር የሚያደርግ ነው። ይሄ ደግሞ ምን አይነት ነው? ቲን የሆነ ላየር ነው፣ ቀጠን ያለ ላየር ነው። ከሊፒድ እና ከፕሮቲን የተሰራ ነው ማለት ነው ይሄ ላየር ማለት ነው። እና ፕሌይስ አክቲቭ ሮል ኢን ዲተርማይኒንግ ኮምፖዚሽን ኦፍ ሴልስ ባይ ሰሌክቲቭ ፐርሜቢሊቲ ማለት ሰሌክቲቭ ፐርሜቢሊቲ ማለት ማንኛውም ነገር እንደፈለገ አይገባምም አይወጣም ማለት ነው። ሴል ውስጥ ይሄ እንደፈለገ እንዳይገባና እንዳይወጣ የሚቆጣጠረው ምን እንላለን ማለት ነው? ሴል ሜምብሬን ኦር ፕላዝማ ሜምብሬን እንላለን። ይሄ ደግሞ ይሄ ባህሪው ምን ይባላል? ሰሌክቲቭ ፐርሜቢሊቲ ይባላል ማለት ነው። ይሄው እዚህ ጋር በምትመለከቱት የሴል ሜምብሬን ስትራክቸር ነው ማለት ነው። ይሄ ፒክቸር እዚህ ጋር የምትመለከቱት ላይ ደግሞ የተለያዩ ነገሮች አሉ። እና ሪሴፕተር ፕሮቲን ይባላል፣ ፔሪፌራል ፕሮቲን ይባላል፣ ሜምብሬን ቻናል ፕሮቲን፣ ካርቦሃይድሬት ቻናል፣ ግላይኮፕሮቲን። እነዚህ እንግዲህ የተለያዩ ነገሮችን ሰሌክቲቭሊ እንዲገቡና እንዲወጡ የሚያደርጉ ናቸው። ሊፒድ ባይላየር አለ። ሊፒድ ባይላየሩ ደግሞ የራሱ የሆነ የሚሰጠው ጥቅም አለ ማለት ነው። እነዚህን በኋላ ላይ እናያቸዋለን ማለት ነው። ኦል ፕላዝማ ሜምብሬን አር ሜድ አፕ ኦፍ ሊፒድስ ፕሮቲን ፕላስ ስሞል አማውንት ኦፍ ካርቦሃይድሬት ነው ማለት ነው። ሁሉም የፕላዝማ ሜምብሬን አይነቶች የተሰሩት ከምንድን ነው? ከሊፒድ እና ፕሮቲን። ከዛ እነሱ ላይ ደግሞ በተጨማሪ ምን አለ? ስሞል አማውንት ኦፍ ካርቦሃይድሬት ነው ማለት ነው ያሉት። ሊፒድ ባይላየሩ ምንድነው ፎርም የሚያደርገው? ቤዚክ ስትራክቸር ኦፍ ዘ ሜምብሬን ኢዝ ኤ ባሪየር ፓሴጅ ፎር ወተር ሶሉብል። ይሄ በወተር ሶሉብል የሆኑ ነገሮች ማለትም ውሃ በፖላር የሆኑ ነገሮች ኢዝሊ እንዳይገቡና እንዳይወጡ እሱን ፕሬቨንት በማድረግ ይጠቅማል ማለት ነው ሊፒድ ባይላየሩ ማለት ነው። እና እኚህ የሚከተሉትን ስፔሻል ሆነ ፋንክሽን አለው ማለት ነው። ሴል ሜምብሬን ምንድናቸው ፋንክሽኖቹ? የመጀመሪያው ሳም ፎርም ወተር ፊልድ ፓሴጅ ዌይ ኦር ቻናል አክሮስ ዘ ሊፒድ ባይላየር ማለት ነው። ዳይ ካን ሰሌክቲቭሊ አትራክትስ ኦር ሪፔል ፓርቲኩላር አይንስ። ዚ ሰሌክቲቭ አትራክትስ ኦር ሪፔልስ ፓርቲኩላር አይንስ ማለት ነው። እንግዲህ ሰሌክቲቭ ፐርሜቢሊቲ አለው ብለናል። ሰሌክት ሲያደርግ ሁሉም ነገር እንደፈለገ አይገባምም አይወጣም። የሚገባበት የራሱ የሆነ ሰዓትና ሁኔታዎች አሉ፣ የሚወጣበትም የራሱ የሆነ ሰዓትና ሁኔታዎች አሉ ማለት ነው። ስለዚህ ከፋንክሽኖቹ መካከል የመጀመሪያው ምንድን ነው? አንዳንዶቹ ምን ያደርጋሉ? ፎርም ወተር ፊልድ ፓሴጅ ዌይ ኦር ቻናል አክሮስ ዘ ሊፒድ ባይላየር። ይህ ሊፒድ ባይላየር ወተር ሶሉብል የሆኑ ነገሮች እንዳይገቡና እንዳይወጡ ፕሪቨንት ያደርጋል ብለናል። እና መግባት ባለባቸው ሰዓት ግን ምን ያደርጋል? እንዲገቡና እንዲወጡ ፐርሚት ያደርጋል፣ ፍቃድ ይሰጣቸዋል ማለት ነው። አንዳንድ የአየን አይነቶች ሰሌክቲቭሊ እንዲገቡ ያደርጋል ማለት ነው። ዚህ ሰሌክቲቪቲ ኢዝ ቱ ስፔሲፊክ ቻርጅድ አሚኖ አሲድ ግሩፖች። እነዚህ የሆነ አየን ያለ ሰሌክቲቭ ስፔሲፊክ ግሩፕ ኦፍ አሚኖ አሲድ ግሩፖች አሉና እነሱ እንዲገቡና እንዲወጡ ለማድረግ ይጠቅማል ማለት ነው። ወተር ፊልድ የሆነ ፓሴጅ ማለት ነው። ሁለተኛው ደግሞ አዘር ፕሮቲን ሰርቫስ ኬሪየር ሞሌኪል ዛት ትራንስፖርት ስፔሲፊክ ሞሌኪል ዛት ካኖት ክሮስ ኢንዘር ዌይ ማለት ነው። በራሳቸው ማለፍ በራሳቸው መግባት የማይችሉ የተለያዩ ነገሮችን ምን በማድረግ ያገለግላል? ሁለተኛው ፋንክሽኑ ደግሞ የሴል ሜምብሬን እንዲገቡ በማድረግ ተሸክሙ እንደ ኬሪየር ሆኖ ያገለግላል ማለት ኬሪየር ሞሌኪል ሆኖ ያገለግላል ማለት ነው። ራሱ እንዲገቡ ዘይ ዲፈር ኢን ሴልስ ከሴል አሁን ለምሳሌ ታይሮይድ ኢፒቴሊያል ሴል ምን እንዲሆን ነው የሚያደርገው? አዮዲን እንዲገባ በማድረግ ይረዳል ማለት ነው። ሌላኛው መኒ ፕሮቲንስ ኦን አውተር ሰርፌስ ሰርቫስ ሪሴፕተር ሳይት ሆኖ ያገለግላሉ ዛት ሪኮግናይዝ ኤንድ ባይንድ ዊዝ ስፔሲፊክ ሞሌኪል ኢን ዘ ሴል ኢንቫይሮንመንት ማለት ነው። ይሄ አብዛኞቹ የፕሮቲን ሞሌኪሎች ደግሞ ምንድነው የሚያደርጉት? እንደ ሪሴፕተር ሳይት ይመጣል እንትን ይላሉ ማለት ነው። እንደ ሪሴፕተር ሳይት ሆነው ምንድነው የሚያደርጉት? ከነሱ ጋር ባይንድ ያደረጉ ከነሱ ጋር አታችመንት የፈጠሩ ነገሮችን ሪኮግናይዝ አድርገው ከውጭ ካለው ከሴል ኢንቫይሮንመንት ጋር
ሪስፖንስ እንዲሰጣጡ ያደርጋል ማለት ነው። ዚስ ባይንዲንግ ትራይገርስ ሲሪስ ኦፍ ሜምብሬን ኢንትራሴሉላር ኢቨንትስ ዛት አር አክቲቪቲን ታርጌትድ የሆነ ሴል ላይ እንዲሆን ያደርጋል። ኢን ዲስ ዌይ ሆርሞን ኢንፍሉዌንስ ዘ ስፔሲፊክ ሴል ማለት ሆርሞኖች የሚሰሩት በዚህ መንገድ ነው ማለት ነው። በዚህኛው መንገድ ነው ሪሴፕተር ሳይቶች ላይ አታች የሆኑና እዛ ሪሴፕተር ሴል አታች የሆነው ነገር ይዞ የመጣውን መልእክት ተቀብሎ ታርጌትድ የሆነ ሴል ላይ ለዛ ሪስፖንስ ይሰጠዋል ማለት ነው። አራተኛው ፋንክሽን ደግሞ አናዘር ግሩፕ ኦፍ ፕሮቲን አክትስ አስ ሜምብሬን ባውንድድ ኢንዛይምስ ዛት ኮንትሮል ስፔሲፊክ ኬሚካል ሪያክሽን ኦን ኤዘር ሳይድ ኦፍ ዘ ፕላዝማ ሜምብሬን ማለት ነው። ሌላ የፕሮቲን ግሩፕ ምን ያደርጋል? እንደ ሜምብሬን ባውንደድ ኢንዛይም ሆኖ ያገለግላል። ይሄ ደግሞ ምንድነው የሚያደርገው? የሆነ ኬሚካል ሪያክሽንን ኮንትሮል በማድረግ ነው። ይሄ ኮንትሮል የሚያደርገው ያው ሊፒድ ባይላየር አለ ብለናል። የላይኛውና የውስጠኛው ላየር አለና እነሱ ላየሮች ላይ ኮንትሮል በማድረግ ነው ያን ስፔሲፊክ ሪያክሽን እንደ ኢንዛይም ሆኖ የሚያገለግሉት ማለት ነው። አምስተኛው ሳም ፕሮቲንስ አር አሬንጅድ ኢን ፊላመንትስ ኔትወርክ ሜሾር ኦን ዘ ኢነር ሳይድ ኤንድ አር ሴኪዩርድ ቱ ሰርቲን ኢንተርናል ፕሮቲን ኤሌመንትስ ኦፍ ሳይቶስኬለተን ሆነ ያገለግላል። ይሄ ደግሞ ሳይቶስኬለተን ጥቅሙን ከዚህ ቀደም በነበረው ፓርት እንዳየነው የሴሉን ሼፕ እንዲይዝ እንዲጠብቅ ለማድረግ ያገለግላል። ስድስተኛ አዘር ፕሮቲን ፋንክሽን አስ ዌል አስ ሴል አዲሽን ሞለኪል ሆነ ያገለግላሉ። ደስ ሞለኪልስ ፕሮትሩድስ ፍሮም ዘ ሜምብሬን ሰርፌስ ዛት ግሪፕ ኢች አዘር ኤንድ ግሪፕ ዘ ኮኔክቲቭ ቲሹ ፋይበርስ ኤንድ ኢንተርሌስ ቢትዊን ሴል ሴል አዲሽን ሞለኪል የአንድ ሴል ሞለኪል ከሌላው ጋር አዲዝ እንዲያደርግ ወር ደግሞ አታችመንት እንዲፈጥሩ በማድረግ ያገለግላል። ሰባተኛ ሳም ፕሮቲንስ ስፔሻሊ ኮንጃንክሽን ዊዝ ካርቦሃይድሬትስ ከካርቦሃይድሬት ጋር ኮንጃንክሽን ያላቸው ምን ሆነ ያገለግላሉ? አር ኢምፖርታንት ኢን ዘ ሴልስ አቢሊቲ ቱ ሪኮግናይዝ ሰልፍ ሴሉ ራሱን ሪኮግናይዝ እንዲያደርግ እና እንዲሁም ደግሞ ሴሉ ከሌላ ሴል ጋር ኢንተራክት እንዲያደርግ በማድረግ ያገለግላሉ ማለት ነው። ሜምብሬን ካርቦሃይድሬትን በምናይ ሾርት ቼን ኦፍ ካርቦሃይድሬትስ ኦን ዘ አውተር ሜምብሬን ሰርፌስ ሰርቭ አስ ሰልፍ አይደንቲቲ ማርከር ኢናብሊንግ ሴልስ ቱ አይደንቲፋይ ኤንድ ኢንተራክትስ ዊዝ ኢች አዘር ኢን ዘ ፎሎዊንግ ዌይ ማለት ነው። እንግዲህ ሊፒድ አለ ብለናል፣ ሴል ሜምብሬን ላይ ፕሮቲን አለ ብለናል። ከዛ ፕላስ ሰም አማውንት ኦፍ ካርቦሃይድሬት ሊኖር ይችላል ብለናል። ይህ ካርቦሃይድሬት ምን በመሆን ነው የሚያገለግለው? ሰልፍ አይደንቲቲ ማርከር ሆኖ ያገለግላል ማለት ነው። ሰልፍ አይደንቲቲ ማርከር ማለት ሴሉ ራሱን ሪኮግናይዝ እንዲያደርግ ከዛ በኋላ አንዱ ሴል ከሌላው ሴል ጋር ከራሱ ሴል ጋር በእነዚህ በሚከተሉት መንገድ ኢንተራክት እንዲያደርግ ያደርጋል። የመጀመሪያው ሪኮግኒሽን ኦፍ ሰልፍ ኤን ሴል ቱ ሴል ኢንተራክሽን ማለት ነው። ራሱን ሪኮግናይዝ ያደርጋል። ይህን ዘንድ ደግሞ ራሱ ስር ካሉ ሴሎች ጋር ደግሞ እንዴት ኢንተራክት ማድረግ አለበት የሚለውን ሪኮግናይዝ ያደርጋል፣ ኢንተራክሽን እንዲፈጥሩ ያደርጋል። ሁለተኛው ካርቦሃይድሬት ኮንቴኒንግ ሰርፌስ ማርከርስ አር ኢምፖርታንት ኢን ግሮዝ ሴሎች ግሮ እንዲያድጉ በማድረግ ይረዳል፣ ያግዛል። ሌላኛው ሳም ሴል አዲሽን ሞለኪውልስ ሃቭ ካርቦሃይድሬትስ ኦን አውተር ሞስት ቲፕስ ዌር ዜ ፓርቲሲፔት ኢን ሴል አዲሽን አክቲቪቲ ማለት ነው። ሌላኛው ይህ ካርቦሃይድሬትን የያዙ እንትኖች ምን ቢሆን ሴል አዲሽን ሞለኪል አክቲቪቲ ላይ ፓርቲሲፔት ያደርጋሉ። ሴሉ ከሌላው ሴል ጋር አዲስ እንዲሆን ይረዳል፣ ያግዛሉ ማለት ነው። ፋንክሽን ኦፍ ሴል ሜምብሬን በምናይበት ጊዜ በምንመለከትበት ጊዜ ዘ ፎስፎሊፒድ ባይላየር ፕሮቫይድስ ዘ ቤዚክ ስትራክቸር ኦፍ ዘ ሜምብሬን ኤንድ ዘ ኦልሶ ሪስትሪክት ኢንትሬንድ ኤግዚቶ ፖላር ሞለኪውልስ ኤንድ አየንስ ማለት ይሄ ሊፒድ ባይላየር መኖሩ የሚሰጠው ጥቅም ምንድን ነው? አንደኛ ስትራክቸራል ሰፖርት ይሰጣል ለሜምብሬኑ። ከዛ በመቀጠል ደግሞ ምንን ሪስትሪክት ያደርጋል? ነገሮች ወደ ሴሉ የሚገቡትን እና የሚወጡ ነገሮችን እነዛም ምን አይነት ነገሮች ፖላር ሞለኪሎች ላይ ሪስትሪክት እንዲሆን ያደርጋል ማለት ይቆጣጠራል። የቁጥጥር ስራን ይሰራል ማለት ወደ ሴሉ የሚገቡና የሚወጡ ነገሮችን ስፔሻሊ ፖላር ሞለኪሎችና አዮኖችን ኮንትሮል ያደርጋል ማለት ነው። ሌላኛው ቻናል ፕሮቲን ኤንድ ኬሪየር ሆኖ ያገለግላል። ነገሮች የሚተላለፉበት እንደ ቻናል ሆኖ ሊያገለግል ይችላል። ነገሮች የሚገቡበትና የሚወጡበት እንደ ቻናል ሆኖ ያገለግላል። ኦር ደግሞ ኬሪየር ነገሮችን ተሸክሞ ማሸጋገር ላይ ሊሰራ ይችላል። ኢንዛይም አሉ። እነዚህ ሜምብሬን ፕሮቲን ሳምታይምስ አክታስ እንደ ኢንዛይም ሊያገለግሉ ይችላሉ። ሪሴፕተር ሞለኪሎች አሉ፣ አንቲጂኖች አሉ። ይሄ ሁሉ ምንድነው? እኚህ ሁሉ ምንድናቸው? የባዮሎጂካል ሜምብሬን ኦር ደግሞ ሴል ሜምብሬን የምንለው ፋንክሽን ናቸው ማለት ነው። ፋንክሽኖች ናቸው። ፎር ኤግዛምፕል ዱሪንግ ዴቨሎፕመንት ኦፍ ቲሹ ኤንድ ኦርጋን ኢን መልቲሴሉላር ኦርጋኒዝም ኢት ሚንስ ዛት ፎሪን አንቲጂንስ ካን ቢ ሪኮግናይዝድ ኤንድ አታክድ ባይ ኢሚዩን ሲስተም ማለት ይሄ ከውጭ የሚመጣ ሴል አለ። የሴሉ የራሱ ያልሆነ በሽታ አምጪ የሆነ አንቲጂን ከሴሉ ጋር ባይንድ ሲያደርግ ያን ሪኮግናይዝ አድርጎ የሰውነታችን ደግሞ ኢሚዩን ሲስተም አስፈላጊውን የሆነ እርምጃ በጊዜ ኢኒሼት እንዲያደርግ ለማድረግ ያግዛል ማለት የሴል ሜምብሬን የምንለው ማለት ነው። ግላይኮሊፒድን በምንመለከትበት ጊዜ ኦልሶ ብራንቺንግ ካርቦሃይድሬት ሳይድ ቼንስ ኤንድ አር ኢንቮልቭድ ኢን ሴል ቱ ሴል ሪኮግኒሽን ላይም ግላይኮሊፒድ ፓርቲሲፔት ያደርጋል።
they may act as receptor sites for chemical signal ማለት ለኬሚካል ሲግናሎች እንደምን ሆነው ያገለግላሉ። ሪሴፕተር አንድ ሜሴጅ በኬሚካል ሲላክ ያ የተላከውን ሲግናል ሪሴፕተር ሳይት ሆኖ ከነሱ ጋር ባይንድ አድርገው ያን ሜሴጅ ታርጌት ወደሆነ ሴል ሪስፖንስ እንዲሰጥ ያደርጋሉ። with glycoproteins they also involved in sticking the correct cell together in tissue example sperm recognition of ova ላይ አሁን ስፐርም ሪሊዝ ሲደረግ ሄዶ ከሚያገኘው ነገር ጋር አይደለም ሚት የሚያደርገው ከምን ጋር ነው መሆን ያለበት ከኦቫ ጋር ማለት ያ እንዲሆን በማድረግም ይሄ ግላይኮሊፒድ ወርግ ምን ያደርጋል የራሱ የሆነ ፋንክሽን አለው ማለት ነው። Energy transfer in photosynthesis and respiration proteins takes part in the energy transfer system that exists in membrane, chloroplast and mitochondria respectively አንዱ የግላይኮ ሊፒድ ስራ ነው ማለት ነው። ኮሌስትሮልን ስና አክታስ ፕለግ ሆኖ ሊያገለግል ይችላል። ምንድነው ሌላ reducing further the escape or entry of polar molecules through the membrane ማለት በሜምብሬኑ ፖላር የሆኑ ሞለኪውሎች መግባታቸውና የሚወጡትን ነገርን ኮንትሮል በማድረግ ያገለግላል ማለት ነው። ኮሌስትሮል የምንለው ነገር ማለት ነው። የሴሉላር ዳይቨርሲቲን ስናይ ሴል ፋውንድ ኢን ዲፈረንት ኦርጋኒዝም አር ዳይቨርስ ናቸው። በጣም ብዙ አይነት ሴሎች ናቸው ያሉት። ሴል አንድ ሴል ብለን ስም እንስጣቸው እንጂ የተለያየ ስራ የሚሰሩ የሴል አይነቶች አሉ ማለት ለዛም ነው ሴል ዳይቨርስ ሴሉላር ዳይቨርሲቲ የተባለው ማለት ዳይቨርሲቲ ኢዝ ኢንፍሉዌንስድ ባይ ዜር ሮልስ ኤንድ ፋንክሽን ዊዝን ዘ ኦርጋኒዝም ማለት ነው። አሁን ይሄ ዳይቨርሲቲም ደግሞ እንትን የተባለው ከምናቸው አንፃር ነው። አሁን እንዳልኳችሁ ካላቸው ሚና ከሚሰሩት ስራ ከፋንክሽናቸው አንፃር ነው። እዛ ሰውነታችን ውስጥ ከሚሰራው ፎር ኤግዛምፕል ብሬን ሴል ሊባል ይችላል፣ ሊቨር ሴል ሊባል ይችላል፣ ሀርት ላይ ያሉ ካርዲያክ ሴሎች ሊሆኑ ይችላሉ፣ መስል ሴል አለ። እነዚህ ነገሮች የራሳቸው የሆነ ፋንክሽን ይኖራቸዋል ማለት ነው። ሴል ሼፕን በምናይበት ጊዜ ሴል ደግሞ have different shapes based on their appropriate function ነው። በሚሰሩት ፋንክሽን ልክ ነው ሼፓቸውም ደግሞ የሚለያየው ማለት ነው። ሞስት ኦፍ አሁን ሰውነታችን ላይ ያሉት አብዛኞቹ ቦዲዎች ምንድናቸው? ፍላት የሆኑ ሴሎች ናቸው። ፎር ኤግዛምፕል ኢፒቴሊያል ሴል የምንለውን ካየን ማለት ነው። ነርቭ ሴል ደግሞ የጭንቅላታችን ላይ የሚገኘው have long extension ነው። ሎንግ የሆነ ኤክስቴንሽን ነው። ኤክስ ሴልስ have spherical የሆነ ሼፕ ይኖረዋል ማለት ነው። ሳይዛቸውን በምንመለከትበት ጊዜ ደግሞ few cells can be seen without using magnification instrument አንዳንድ ሴሎች በጣም ሳይዛቸው ግዙፍ ከመሆኑ የተነሳ ምንም አይነት ማግኒፊኬሽን ሳንጠቀም ምንም አይነት ማግኒፋይ የሚያደርግ ኢንስትሩመንት ወር ኢኩዊፕመንት ሳንጠቀም በአይናችን ማየት እንችላለን። ፎር ኤግዛምፕል በርድስ እና ሬፒታል ኤግ እንቁላሎችን ከተመለከትን ኒውሮን ሴልስ ኦፍ ጅራፍ which is 2 ሜትር in length ነው። እኚህን ማየት እንችላለን ማለት ነው። እንግዲህ ይሄኛው ፓርት የተከታተላችሁትን ይመስላል። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ሁኑ እንላለን። በቀጣይ ፓርት እስክንገናኝ መልካም ጊዜ